አይዟችሁ ከኔ ምንም ነገር የሚያበልጥ ነገር የለም። እኔ ዛሬ በጣም ነው ደስ ያለኝ ከሚባለው በላይ ለቅማሜ ለምትኬልሽ የተዘጋጀው የጣት ቀለበት ዳይመንድ ነው። ዳይመንድ ነው። እንዲ አታምኑም እናንተ አታምኑማ፣ አታምኑም። እኔ በጣም ነው ደስ ያለኝ በጣም ምክንያቱም የሚዲያው መሪ ንግስት ናት። ንግስት ናት። ለንግስቲቷ ዳይመንድ ሲያንስ ነው እንጂ ሲበዛ አይደለም። ያንስባታል ዳይመንድ። ኦ ማይ ጋድ፣ ኦ ማይ ጋድ። ሰላም ሰላም ውዶቼ፣ ሰላማችሁ ብዝት ብዝዝት ይበልልኝ የእኔ ውዶቼ። ይህን ቪዲዮ ላይክ፣ ሼር አድርጉ። ሀሳብ አስተያየታችሁን በኮመንት አስቀምጡ። እኔ በጣም ነው የልብ ምቴ ጨመረው፣ የልብ ምቴ ነው የጨመረው ትላላችሁ። እንግዲህ ዛሬ ብሩኬ በትክታክ ገጡ ላይቭ ገብቶ ነበረ። ቀለበቱ ለማን ነው ገምቱ ሲል ነበረ። እኔም የሆነ ቦታ ሾክ ስልላችሁ ለሀይሚዬ ቀለበት ሊያደርግላት ነው ተብሎ ዳይሬክት ነው ተደውሎ ቶሎ የተነገረኝ ማለት ነው። ሌላ ነገር ደግሞ እኔ አሁን የሰማሁት ሌላ አወዛጋቢ ነገር፣ ይሄ ግን ይሆናል ብዬ አላስብምም። የዊና ነው የዊና ቀለበት ነው ቃልዬ ምናምን ነገር የሚባልም ነገር ደርሶኛል። ብቻ ሰዓቱም እየመሸ ነው፣ አብረን የምናየው ይሆናል። የማንንም ይሁን የማንንም ግን ዛሬም ይሁን መቼም ለሀይሚ ቀለበቱ መደረጉ የማይቀር ነው። ግን የተዘጋጀው ቀለበት ዳይመንድ ስንትና ስንት ሺህ ብር አውጥቶ ሀይሚዬ ይገባታል፣ ለእኔ ብዙ ዋጋ ከፍላለች፣ የኔ ቅማም፣ በቃ የኔ ቅማም። እኔ ለእሷ የምገልጥበት ቃላት ስላጣሁኝ ፍቅሬን ሁሉ አክብሮቴን ሁሉ እስከ ዛሬም ድረስ በቃ ብዙ ያለ መግባባት በእኔና በእሷ መሀል ተፈጥረዋል። ነገር ግን ያን ሁሉ በይቅርታ የማይታለፍ ነገር የለም። ያው ስራ ነው ደግሞ እዚች ጋር ድራማ ነው እየሰራን የነበረው። ነገር ግን ለእኔ ለከፈለችው ዋጋ ይገባታል ሲልም ብሩኬ ገልጧል ማለት ነው። ሀሳቡን ገልጧል። የሆነ ቦታ ነው በሚስጥር ነው እንደዛ ብሎ ያወራው። ሚዲያ አልወጣም ይሄ ወሬ ማለት ነው። ውስጥ ለውስጥ የተወራ ወሬ ነው የምነግራችሁ። እና እኔ በጣም ነው ደስ ያለኝ በጣም ከሚባለው ወሬ። ምክንያቱም እኔ አልጠበቅኩም ነበረ። የምሬ ነው የምላችሁ። በእርግጥ ወርቅም ቢያደርግላት ይበቃታል። ግን ወርቅ ነች። በወርቅ የምትገለጥ ልጃችን ይበቃል። ነገር ግን ደግሞ ከምንም በላይ ደግሞ ዳይመንድ መሆኑ አስባችሁታል። በዳይመንድ እንድትገለጥ ማድረጉ በጣም ነው ደስ ያለኝ። ብሩኬ አራድዬ ልጅ የመችክ እንደዚህ ጥሩ ነገር ስትሰራ ደግሞ ቴንኪው እንላለን። ያው ድራማ ላይም ቢሆን አንዳንድ ጠንፊዎችን ያመጣ ብታበሳጨንም፣ ነገር ግን ደግሞ ብሩኬና ሀይሚ እኮ አልታረቁም። እንዴት ነው ቀለበት የሚያደርጉት ሳይታረቁ ስትሉ ነበረ ውዶቼ። ይሄ እኮ ትልቅ ሰፕራይዝ እኮ ነው ከሚባለው በላይ የቀለበት ፕሮግራም መሆኑ ከዛም አልፎ ደግሞ ዳይመንድ መሆኑ በጣም ትልቅዬ ሰፕራይዝ ነው እና ይሄ ሰፕራይዝ ያስታርቃቸዋል ብዬ አስባለሁኝ። በቃ ብሩኬ ቀለበት ካደረገላት እኮ ለሀይሚ ብሩኬ የሰራው ስህተት የለም ማለት ነው። ገባችሁ? ብሩኬ ምንም የሰራው ስህተት የለም። ከዛች ጋራ የነበረው ድራማ ነው። እኔ ከእሷ ጋራ ምንም ነገር የለም። ይሄ ድራማ ነበረ። ስለዚህ እኔ አንቺን ነበረ ሳስብ ስወድሽ የነበረው። ስለዚህ ለተፈጠረው ለዚህ ሁሉ ፈተና በጣም ይቅርታ ምናምን ብሎ ተንበርክኮ ይህንን ዳይመንድ ቀለበት ጣቷ ላይ ዱቅ እንደሚያደርገው ተስፋ አለኝ። ዛሬ ተስፋ አለኝ። እኔ ተስፋ ቆርጬ አላቅም በብሩኬና በሀይሚ ሲጀመርም ማለት ነው። ግን ይች ልጅ ድራማ መሆኑን ይነግራታል ብሩኬ በቅድሚያ። ከዛ በኋላ ደግሞ ይቅርታ አድርጊልኝ ይህንን ሳታቂ ይሄ ሁሉ ድራማ ይህንን ሁሉ ፕራንክ ስላደረግኩሽ ቅማምዬ ይቅርታ ይላታል። ሀይሚዬ ደግሞ እንግዲህ አታቅም፣ ተጠርታ ነው የምትመጣው። ይሄ ሰፕራይዝ እንደተዘጋጀ ምናምን የምታውቀው ነገር የለም። የቀለበት ፕሮግራም እንደተዘጋጀ የምታውቀው ነገር የለም። እንግዲህ እሷ አምራ ደምቃ ውብ ሆና ነው የምትመጣው። ጀስት ሰፕራይዝ አለሽ አምረሽ ነይ ነው የምትባለው። ስለዚህ ሀይሚዬ ደግሞ ድንገት እንደዚህ ተንበርክኮ ምናምን ቀለበት ሲያደርግላት አስቡት እንግዲህ ብሩክ ይሄ ጀርጋዳ አቋሙ ጎንበስ ብሎ ምናምን። ለማንኛውም በብሩክ ፍቅር የተያዛችሁ ሰዎች ሀይሚ ስትሉ የነበራችሁ የሀይሚም አፍቃሪዎች መልካም እንግዲህ የመቃጠል ዘመን ይሁንላችሁ። እነሱ ተባይተውም ተናይተውም